ወደ አራተኛ ባሏ ተሸጋገረች። አራተኛ ባሏ በሚገርም ሁኔታ አዙበይር ነበረ። ዙበይር የምናውቀው እንደ ሰዓድ ወንድሟ ጀነት ከተመሰከረላቸው 10 ሰሐቢዮች ውስጥ አንዱ ነበረ። ታዲያ ሲራው ላይ እንደምናስታውሰው አዙበይርም እንዲሁ ሸሂድ ሆኖ ከሞቱ ሰሐቢዮች ውስጥ አንዱ ነበረ። በሚያሳዝን ሁኔታ ነበር ታዲያ በጀመል ጦርነት ጊዜ ጦርነቱ ከተካሄደ በኋላ ተመልሶ ሰላት ላይ ባለበት ጊዜ ነበረ ሸሂድ የሆነው። አስቡት፣ በአካባቢያችን ይህ ታሪክ ቢገጥመን እኛ ብንሆን ምን እንል ነበረ? አንድ ሴት 4 ባል አግብታ 4ቱም ባሎቿ ሸሂድ ሆነው ቢሞቱባት ምን አይነት ስም እንሰጣት ነበር? ምን ስንል ነበረ? ታዲያ ይሄ ላይ ነው እኔ በጣም የሚገርመኝንና ደስ የሚለኝን አባባል የሰማ ነው። የአባባል ምንድን ነው? እዛ አካባቢ ያሉ ሰዎች እንደኛ ወይም ደግሞ እኛ ልንለው በምንችለው መንገድ ስም ሳይሆን የሰጧት ያሏት ምን ነበረ? መን ዩሪዱ ሸሃዳ ፈልየተዘውጅ አቲካ ነበር ያሉት። ሸሂድ መሆን የሚፈልግ አቲካን ያግባ ነበር የተባለላት። ሱብሃነላህ። የእኛን ነገር አናስበው፣ ነገር ግን በዛ ጊዜ ብዙ ነገር መባል ይችል ነበረ። 4 ባሎቿን ሸሂድ ሆና ምክንያት ኖረው አልኖረው ሳይሆን እንደ ሰው የምናስተናግደውን ነገር ለማስታወስ ነው። ታዲያ አቲካ ታሪክ እንዲሁ እያለ አሁንም ይቀጥላል። ሸሂድ መሆን የፈለገ አቲካን ያግባ እየተባለ በትልቅ ድምፅ እየተወራላት ሶብሯ የሰብር ምሳሌ ሆና ውበቷ የነበራት ኢማን የነበራት ሶብር ሁሉ ነገር እየተወራ አቲካ አሁንም ህይወቷ ይቀጥላል።